አላገባህም። ደራሲ ዘሪሁን ገመቹ ዋቤ። ክፍል 2። ምዕራፍ 9። ዘሚካኤል ከሰዓታት በፊት የሰርጉን ስፍራ ለቆ መሄድ ነበረበት። ነገር ግን ከጻዳ ተለይቶ መራመድ አልቻለም። ከሳምንት በፊት በእንጥልጥል የተወውን ጉዳይ መቋጫ ማበጀት አለበት። በልቡ ጭራበት የሄደችው ሲኦል እሳት እየተንበለበለች መላ ሰውነቱ ትኩሳት እንደለቀቀችበት ነው። እንዴትም አድርጎ እሱን ማስተካከል ያስፈልገዋል። ዛሬ ማታ ጻዳ ለዘሚካኤል ቃል በገባችለት መሰረት ወደሱ ለመሄድ ከውስጥ ወደ አዳራሹ በተመለሰች ጊዜ በብዙ ውብና ማላይ ሴቶች ተከቦ ሲያውካካ ተመለከተችውና ከመንገዱ ለመራቅ ወሰነች። ባየችው ነገር ክፍትን ያላት። እንደዛ የማድረግ መብት የላትም። ግን ከማንም ለመፎካከርና እሱን ሻሞ ለመሻማት ምንም አይነት እቅድ የላትም። እናም እግሯን ወደ ኋላ ጎተተችና አስተባባሪነቱን ስራዋን በትኩረት መስራቷን ጀመረች። ራሷን ማሞኘት አልፈለገችምና እሱ በእጁ ይዞ የነበረውን ባዶ ብርጭቆ ባጠገቡ በሚያልፈው አስተናጋጅ ትሪ ላይ አስቀመጠና አይኑን ወደ ህዝቡ በመላክ እያንከራተተ ነው። የሙሽሮቹ ዋና ተጠሪ እንደመሆኗ መጥፋት አልቻለችም። ግን እሱን ከእይታዋ ለማስወገድ እየሞከረች እንደሆነ ያስታውቅባታል። እንደዛ እንድታደርግም አልፈቅድልሽም ሲል ፎከረ። ይሄ በሱ ልምድ አዲስ ተሞክሮ ነበር። አንድ በሆነ አጋጣሚ ከንፈሩን የቀመሰች ሴት መልሳ ልታገኘው መከራዋን ስታይና ስትንሰፈሰፍ ነበር የሚያውቀው። ከከበቡት ልጃገረዶች በዘዴ ተለያቸውና እሷን ለማግኘት መጣር ጀመረ። ጻዳ ግራ በመጋባት ያላላማ ከወዲያ ወዲህ ስትንከራተት ድንገት አዲስ ጠራቻት። ምን ፈለግሽ? እኔ ምንም አልፈለኩም። ለምን ከሱ ትደበቂያለሽ? ኧረ አልተደበቅኩም አለች ጻዳ። እሺ እንደዚያ ከሆነ ለምንድነው ከሱ ጎን ሆነሽ አንድ ብርጭቆ ሻምፓኝ የማትጎነጭው? ምንድነው የሚያስፈራሽ? እንደምታየው እሱ ብቸኛ ሰው አይደለም። ሁሉም ሰው የሱን የዚህ ሰርግ ላይ ስለመገኘት ነው የሚያወራው እና ወደ ሰርግ አዳራሹ ከገባባት ደቂቃ አንስቶ በሰው በተለይም በሴቶቹ እንደተከበበ ነው። እና ውድድሩን አላሸንፍም ብለሽ ሰቀሽ? አዎ ከባድ ውድድር እንዳለብሽ እኔም ገምቻለሁ። ግን እኮ ይህንን ለመሰለ ጠንበለል አማቼ መፋለም መቻል በራሱ ትልቅ ዕድል ነው። ኧረ እባክሽ እኔ ጻዳ ነኝ ወንድን ለማግኘት ከሌላ ሴት ጋር የምናጠቀው? እንደውም እንዳልሽው ፍልሚያው ልገባ ብልስ እሱ ፍላጎት ከሌለው የሚሆን ይመስልሻል? እና እስከነዛ ከከተማዋ ማላይና ሰበር ቀንጠስ ከሚሉ ወዳጆቹ ጎልቼ ባይኑ የምገባ ይመስልሻል? በብስጭት ተንዘረዘረች። ገባሽ እኮ ቀድመሽ በከንፈሩ ገብተሻል። ይልቃትን ቀርፈፊሽ። በሰርጌ ቀን ካንቺ ጋር ከዚህ በላይ መዳረቅ አልችልም። ባለ እየጠራኝ ነው። ቻው ብላ በቆመችበት ጥላት ሄደች። ጻዳ ለተወሰነ ደቂቃ ደንዘዝ አለች። ምን ላድርግ ራሷን ጠየቀችው። ምንም ያህል ችላ ልተውና ልትረቀው ብትሞክርም ልቧ ግን ልክ እንደማግኘት ወደሱ እየጎተታት ነው። ወዳለበት ሄዳ ከሰውየው ጋር ለመነጋገር ድፍረት አልነበራትም። ፊቷን አዙራም ከሱ ርቃ ለመሰወር ብትጥርም ከዚህ የበለጠ ተጨማሪ ሰዓታትን ከሱ ተደብቃ መቆየት እንደማትችል ልቧ ያውቃል። ድንገት ስታየው ብቻውን ሆኖ ስላየችው ወደ ኋላ ተመለሰችና ቅዱስን ከሞግዚቷ ተቀብላ በማቀፍ እንደምንም ራሷን ደፋፍራ ወደሱ ሄደች። እንዴት ነሽ? መምጣትሽን በናፍቆት ስጠብቅ ነበር። ከአንደበቱ የሚወጡ ቃላት ልቧን በቀላሉ ማቅለጥ አቅም ነበራቸው። አልደበረህም አይደል? በመጠኑ ግን በጣም የሚፈልጉትን ነገር ባልተመቸ ሁኔታ ውስጥም ሆነው መጠበቅ የሆነ ደስ የሚል ስሜት አለው። እናም አልከፋኝም። ዝም አለች። ምን እንደምትል ግራ ተጋባች። ከወንድም ልጅ ከቅዱስ ጋር ላስተዋውቅህ አለችው። ዘሚካኤል በተራው በዝምታ ተዋጠና ሕፃኑን በትኩረት ማየቱን ቀጠለ። የሆነ የማያውቀው መከፋት ስሜት ውስጡን ሲያተረማምሰው ተሰማው። ሕፃኑን አቅፎ የተንጠለጠሉትን ውብ ጉንጮቹን እያገላበጠ ቢስመው ደስ ይለው ነበር።
አዎ እንደዛ አይነት ፍላጎት ነበር የተሰማው። ግን ከተቀመጠበት መነቃነቅም ሆነ እጆቹን ማንቀሳቀስ አልቻለም። እንዲህ መሆን የለበትም ነበር። እሱ በቤተሰቡ ላይ ያንን አይነት መዓት ከመድረሱ በፊት በጣም ሰው ወዳጅ፣ በተለይ ዘመድ ለተባለ ሰው ልቡ ትርክክ የሚል በፍቅር የተሞላ ልጅ ነበር። ከክስተቱ በኋላ ግን ሙሉ በሙሉ ሌላ ሰው ነበር የሆነው። ከዘመድ ጋር መነካካት መርዝ እንደመጎንጨት የሚያንገፈግፈው ነገር ሆኗል። ቢሆንም እንዲህ በጮርቃ ሕፃን ላይ እንኳን የተለየ አቋም ሊኖረው አይገባም ነበር። አይዞህ አትጨናነቅ፣ በሂደት ጥሩ አጎት ትሆናለህ አለችው። ልጁን በተመለከተ እንደጨነቀኝ እንዴት አወቅሽ ሲል ራሱን ጠየቀ። አሁንም ብቻህን ጥዬ ልሄድ ነው? ግን አልቆይም፣ ሕፃኑን ለእናቱ አስረክቤ መጣሁ። በረዥሙ ተነፈሰ። አዎ እንደዛ ይሻላል፣ አታስቢ፣ ስላንቺ እያሰብኩ እጠብቅሻለሁ አላት። ፈገግ አለችለትና ሕፃኑን ቅዱሱን አቅፋ ተነስታ ሄደች። ከኋላ አይኑን ተከትሎ ተመለከታት። አቋሟ ልዩ ነው። ተረከዘ ሎሚ የምትባል አይነት ነች። እንዲህ አይነት እግር ያላት ሴት ከድሮም በጣም ነበር የምትማርከው። ደግሞ ከሁሉም በላይ ከሱ ጋር ከሚመላለሱ ሴቶች ተቃራኒ በሆነ መልኩ ምንም አይነት መዋቢያና መኳኳያ ነገሮች አትጠቀምም። ለምን እንደሆነ ሊገባው አልቻለም። ብትጠቀም እኮ የበለጠ ውብ ትሆን ነበር ሲል አሰበ። ግን እንኳንም አልተጠቀመችም ኧረ ሲል ደመደመ። ልጁን ለሞግዚቱ አስረክባ ብቻዋን ትመጣለች ብሎ ሲጠብቅ የወንድሙን ሚስት አስከትላ መጣች። አዲስ ዓለም ዘሚካኤል በመምጣት በጣም ደስ ብሎናል። ዛሬ ማታ ቤታችን በተዘጋጀው የራት ግብዣ ላይ ብትገኝ እንዴት ደስ ይለናል መሰለ። ግን ምቾት የማይሰማ ከሆነ እንረዳሃለን። እዚህ ስለመጣ ግን በእውነት በጣም ደስተኛ አድርገህናል። ሰርጋችንም የማይረሳና የታደመው ሰው ሁሉ መቼም የሚያስታውሰው እንዲሆን አድርገዋል። ዘሚካኤል ደቂቃ ወስዶ እንደማሰብ ሲያደርግ ጻዳ ጣልቃ ገብታ እባክህ እሺ ብለህ ቆይ፣ አይዞህ እንዳሁኑ ጣል አላደርግህም፣ ቃል እገባልሃለሁ። ንግግሯን ስታጠናቅቅ አዲስ ዓለምም ሆነች ዘሚካኤል አፍጠው እየተመለከቷት ነበር። ምንድነው የሚያስቀባጥረኝ ስትል በውስጧ ራሷን ጠየቀች። ራሷን ወቀሰች። ዘሚካኤል መናገር ጀመረ። እሺ ቆያለሁ ሲል ተናገረ። የአዲስ ዓለም ፊት በደስታ በራ። አመሰግናለሁ፣ በቃ አሁን ጥያችሁ ልሂድ፣ አብረሽው ቆይና ይዘሽው ነይ እሺ አለቻትና ተመልሳ ሄደች። ጻዳ ከእፍረቷ ሳትላቀቅ በዝግታ ተቀመጠችና እሺ ትላለህ ብዬ አላሰብኩም ነበር አለችው። እውነቱን ለመናገር እኔም እሺ እላለሁ የሚል ግምት አልነበረኝም። ቃልሽን አምኜ ነው እሺ ያልኩት። ማለት የምን ቃል? እንደ እስካሁኑ ብቻውን በመተው እንድትደበር አላደርግህም ብለሻል። ከመጀመሪያው እስከ ፍጻሜው ከጎንህ አልለይም ብለሽ ነበር ቃል የገባሽልኝ። አንተ ይህንን ሁሉ መቼ ነው እኔ የተናገርኩት? አሁን ከደቂቃዎች በፊት። ይሁን፣ ለማንኛውም አትቆጭበት ውሳኔ እንደሚሆን ተስፋ አደርጋለሁ። እኔም እንደዛው። እሺ አሁን ዝግጅቱ አልተጠናቀቀም እንዴ? ይህን ቦታ መልቀቅ እፈልጋለሁ። እንዴ አልቋል እኮ፣ ከ10 ደቂቃ በኋላ እንወጣለን። ጥሩ፣ አንቺ ከፊት ለፊቴ እስካለሽ ከ10 ሰዓትም በኋላ ቢሆን ግድ የለኝም። ሳታስበው እንደ ወንድምህ አይደለህም አለችው። ማለት? እሱ አንደበተ ቁጥብ ነው፣ በምንም አይነት መንገድ ሰውን በውሸት አይሸነግልም አለችው። በውሸት? ለምን እዚህ የመጣው ይመስልሻል? ይሄ ምን ጥያቄ አለው? የወንድምህን ሰርግ ላይ ለመገኘት ነዋ። ተይ እንጂ። በዛ ውድቅት ሌሊት በከንፈርሽ ካደነዘሽ በኋላ ካንቺ ውጪ ስለሌላ ነገር ማሰብ አልቻልኩም። ትናንት ማታ ወደ ዱባይ መብረር ነበረብኝ። ትኬት ቆርጬ ወደ ኤርፖርት ሁሉ መሄድ ጀምሬ ነበር። ከዛ በኋላ ሐሳቤን ቀይሬ ነበር የመጣሁት። በላ አሁን ሰው እየተንቀሳቀሰ ነው፣ ተነስ እንሂድ አለችው። እንዳለችው የሆቴሉ ዝግጅት አልቆ ሙሽሮቹን ተከትሎ ሰው ሁሉ እየወጣ ነው። ግን የጀመረውንም ንግግር ልታቋርጠው ስለፈለገች አጋጣሚውን ተጠቀመችው። መቀመጫውን ለቆ ተነሳና ክንዷን ጨብጦ ወደ መውጫው መጓዝ ጀመሩ። በትክክልም መራመድ አቃታት። ከአዳራሹ ውጪ ወጥተው ወደ ሐመር መኪናው ሲያመሩ ጎዳናው ላይ ያሉ ሰዎች ሁሉ በገረሜታና በመደነቅ ሲያያቸው ነበር። አንዳንዱም እጆቻቸውን በደስታ እያውለበለቡ ሰላምታ ይሰጡት ነበር።
የዘሚካኤል ባለ ግርማ ሞገስ ሐመር መኪና ከሌሎች መኪናዎች መሃል ሆኖ ጎልቶ ይታያል። የሙሽሮቹን ሊሞዚን ተከትሎ ከኋላ እያሽከረከረ ነው። እሷ ከጎኑ ገቢና ሆና ባልተረጋጋ ስሜት አንዴ የሰርጉን ድባብ ወዲያው ደግሞ በቀጣይ ከሱ ጋር ስለሚሆነው ነገር ታንሰላስላለች። እሱ የዚህን ያህል በጣም ታዋቂ እንደሆነ አታውቅም ነበር። እሷም ብዛም ሙዚቃ አድማጭና ፊልምን ተከታታይ አይደለችምና ስለሱ ያወቀችው የሚካኤል ወንድም በመሆኑ ነው። ስለሱ የተወሰነ መረጃ መሰብሰብ የጀመረችው በዛው ጉዳይ ነበር። አሁን ግን እዚህ ሰርግ ላይ ከተገኘ በኋላ ያንዳንዱ ሰው ከሕፃናት እስከ አዛውንቶቹ እሱን ለማየት ሲንጠራሩና ሰላም ለማለት ሲራኩቱበት ሲያይ በጣም ነበር የተገረመችው። እና ደግሞ በጣም ምን ያሳፈራት ቀኝ እጁን ዘርግቶ ትከሻዋን እየነካካ ቀኑን ሙሉ አልበላሁምና አርቦኛል ባክሽ አለ ረጋ ባለ መንፈስ። እንዴ ምሳ ግብዣ እኮ ብፌ ነበረ ባክሽ፣ እኔ ቀለብ አንቺን ማግኘት ስለነበረ በወቅቱ ትዝ አላለኝም። አሁን አንቺን ሳገኝሽ ነው እንደራበኝ ያወቅኩት። የድምጿን መንቀጥቀጥ መቆጣጠር አልቻለችም። የአዲስ ዓለምና የሚካኤል መኖሪያ ቤት ለራት ድግስ የተዘጋጀውን ብፌ ብቻ ሊውጥ ያሰበ አይመስልም። አይነ ውሃውን ስታስተውለው ረሃቡ የምግብ ብቻ አይመስልም። ለምን እንደዛ እንደተሰማት አታውቅም። እስከ ምሽቱ 2 ሰዓት ድረስ እና አዲስ ዓለም ቤት የራት ግብዣው ላይ አብረው አሳለፉ። በጣም አስደሳችና ዘና ያለ ምሽት ነበር ያሳለፉት። ከዛም ጆሮቹን በስነ ስርዓት ተሰናብታ ጻዳ ሆቴል ድረስ ትሸኘኛለች በማለት ይዟት ወጣ። እሷም ያለ ምንም ማንገራገር ነበር ተከትላው ወጣ መኪና ውስጥ የገባችው። ቀጥታ ቀደም ብሎ ወደ ያዘው ኃይሌ ሪዞርት ነዳው። ከሰርጉ ግርግር በኋላ አዲስ ዓለምና ሚካኤል ወደ መኝታ ቤታቸው ገብተው ልጃቸውን መሃል አድርገው ተኝተዋል። ኧረ እስኪ ዛሬ እንኳን ከማል አስወጪው አላት። ምን ነው በልጅ መቅናት ጀመርክ እንዴ? አዎ ይገርምሻል፣ ለካ ወንድ ልጅ ለአባቱ የመጀመሪያው ጣውንቱ ነው። አሁን አይደል እንዲያወቅኩት። በያሁን ከማል አስወጪው አላት እየሳቀ። አዲስ ዓለም ቅዱስን ከማል በማውጣት ከሷ ጎን አስተኛችውና እንዲህ አይነት ነጭናጫ መሆንህን ባውቅ ኖሮ መቼም አላገባም ነበር አለችው። ሚካኤል ነፃ እጁን በዳሌዋ ላይ አሳርፎ ወደ እቅፉ ጎተታት። ጥንካሬውን ተቋቁማ ከእቅፉ ለማምለጥ ታገለችው። በቀላሉ ልታሸንፈው አልቻለችም። ከተኛችበት ተነሳና ጭኗ መሃል ገባ። ያልተጠበቀ አስደሳች የፍቅር ጊዜ አሳለፉና ሁለቱም ደክሟቸው በየፊናቸው ተዘረሩ። ከተወሰነ እረፍትና መረጋጋት በኋላ ያለ ፍቃዴ እንደደፈርከኝ ቁጠረውሽ፣ ለኔ መልአክ ለመሆን ልትወደኝና ልታከብረኝ ከዛም አልፎ ልትታዘዝልኝ ቃል ገብታል። ይህንን በአንድ ቀን ልትረሳው አትችልም። ምን ነው ረሳው እንዴ አለችው። አንቺም እኮ እንደ ሙሽርነትሽ የሚጠበቅብሽን ነገር አላገኘውብሽም። አንተ ደግሞ ምንድነው ፈልገህ ያጣህብኝ? ድንግልናሽን ነው። አንተ የተረገምክ፣ እሱንማ ታስገብግበህ ከ5 ዓመት በፊት ቀርጥፈህ በላኸው እኮ። አሁን ከየት ላምጣለህ? የፋብሪካ ውጤት አይደለ አላስበይደው እንዴ? የእውነትሽን ነው? ዘንግቼው እኮ ነው። እኔው ነበርኩ እንዴ ወሰድኩት አላት እየሳቀ። አንተ ገና ይሄንን ልጅ እኔ ነኝ የወለድኩት ማለት አይቀርም። አይ እሱን እንኳን አልልም፣ በልጄ ቀልድ የለም። እና በሚስ ነው እንዴ ቀልድ ያለው? በሚስ ሳይሆን በድንግልና። አንቺ ቀልዱ ቀልድ ነው። ጸዲ ግን እንዴት ነው ማለት? ማታ ከዘሚካኤል ጋር ተያይዛ እንደሄደች አልተመለሰችም። ሰርጉ ላይ ሁሉ ስትንሾካሾኩ ነበር። ምን እየተካሄደ ነው ንገሪኝ። የቆረቆረውን ነገር ጠየቃት። ለእኔም ጓደኛዬ እንደሆነች ሁሉ ለአንተም ጓደኛ ነች። ደውለህ ጠይቃት። ሞክሬ ነበር ግን ስልኩ አይሰራም። አንተ ተአምር ተፈጥሮ ከዓመታት በኋላ ከወንድ ጋር ተያይዛ ብትወጣ ልትረብሻት ትደውልላታለህ? ዋ አለችው በመገረም። መደወል አልነበረብኝም እንዴ? ደነገጠ። አልነበረብህም። ለማንኛውም ወንድምህ ቀልቡን ጥሎባታል። እንዴት ነው ማለት? ትናንት ሰርግ ላይ ሲገናኙ 2ኛ ቀናቸው ነው አይደል? አንዳንድ ፍቅር እንደዛ ነገር ነው። ፍቅር አልሽው? ብቻ እውነቱን ንገረኝ ካልሽ በጣም ፈርቼዋለሁ። ምን ያስፈራሃል?
ጻዲ በመጀመሪያ ፍቅረኛዋ ምን ያህል እንደተጎዳችና ስንት መከራ እንዳሳለፈች በደንብ ታውቂያለሽ። ዳግመኛ ተመሳሳይ አይነት ስቃይ ላለማሳለፍ ለዓመታት ከወንድ ርቃ ነበር የኖረችው። እና አሁን እንዳልሽኝ ከዘሚካኤል ጋር የተጀመረ ነገር ካለ መጨረሻው ጥሩ እንደማይሆን እኔም አንቺም እናውቀዋለን። እንዴት? ምን እንዴት አለው? የዘሚካኤልን ጸባይ የምታውቂው እኮ ነው። ተው እንጂ ከወንድምህ ከተለያየህ እኮ 7 ዓመት አልፏል። በዚህ ሁሉ ዓመት ውስጥ ምን አይነት ሰው እንደሆነ ልትገምት አትችልም። ለረጅም ጊዜ አብሬው ባልኖርም በየሚዲያውና በየጋዜጣው ስለሱ የሚባለውና የሚጻፈው ተከታትዬ እንደማነብ ደግሞ ታውቂያለሽ። ከአንድ ሴት ጋር 1 ወር እንኳን ቆየ ሲባል ሰምቼ አላውቅም። አይዞህ አትፍራ። እንደሰጋኸው ከሱ ጋር እንኳን ዘላቂ ግንኙነት ባይኖራትም የተዳፈነውንና ያረጀውን ስሜቷን ቢያነቃቃላት ቀላል ነገር አይደለም። ማለት ምን መሰለህ፣ ጻዲ የመጀመሪያ ፍቅረኛዋ ጋር ፍቅር የሰራችው መቼ ነው? በ17 ዓመቷ። በዛ ጊዜ እሷም ሆነች ፍቅረኛዋ በጣም ልጆች በመሆናቸው ልምድ አልባዎች ነበሩ። ምናልባት በየዋህነት ተቃቅፈው ሲተሻሹ ነው በድንገት ግንኙነት የተፈጸመው። እሷም በዛው ያረገዘችው። እንደነገረችኝ ከሆነ ያ የሆነው ለ1 ቀን ብቻ ነው። ያ ማለት ስለመሳሳም ስለ እንትን ጣዕሙን ምንም የምታስታውሰውና የምታውቀው ነገር የላትም። የማያውቁት ሀገር አይናፍቅ የሚባል የለ። እሷ እንደዛ ነው የሆነባት ይመስለኛል። ከኤክስፐርቱ ጋር አይደል እንዴ እንዲህ ነው ለካ ብላ ራሷ እንድትጠይቅ ካደረጋት በቂ ነው። እርግጠኛ ነኝ ደግሞ እሷም አንተ ያሰብከውን ነገር ታስባለች። ወንድም ሴት እንደማይበረክትለት ፍቅር ሳይሆን እንትን ላይ አሳዳጅ እንደሆነ ታውቀዋለች። ያ ማለት ከሱ ጋር ዘላቂ ነገር እንደማይኖራት ቀድማም ስለምታስብ ያን ያህል አትጎዳብንም። የኔ ባለቤት ኤክስፐርት እኮ ነሽ። አሁን አረጋጋሽኝ አለና ከንፈሯን ሰማት። ተቃቅፈው ተኙ። በጣም ደክሟቸው ስለነበረ በፍጥነት ነበር በእንቅልፍ የተሸነፉት። ልክ ኃይሌ ሪዞርት ደርሶ መኪናውን እንዳቆመ በቃ አሁን እኔ ልሂድ አለችው። እንዴ በፍጹም ክፍል ያስገብተሽኝ ነው የምትሄጂው አላት። ለምን ክፍል ማስገባት ብቻ? አባብዬ አስተኝቼ ብሄድ አይሻልህም? አላገጠችበት። አዎ ይሻላል። ልብ አድርጊ፣ ቃል ገብተሽልኛል። ምንድነው እሱ ቃል የገባሁት? ቀኑ ሙሉ ከኔ ስትደበቂና ስትሸሽኝ የዋልሽው ሳያንስሽ አሁን አታበሳጪ ባክሽ። ብሶቱ ተቀሰቀሰበት። ካንተ አልተደበቅኩም ነበር አለችው። አገጯን ይዞ ፊቷን በትኩረት እየተመለከተ ምን አይነት ጨዋታ ነው የምትጫወችው ሲል ጠየቃት። ማለት መጀመሪያ በጣም እስከምግል ድረስ ትጠጊኛለሽ፣ ከዛ ትሮጫለሽ። ፊቷ ቀላ። ቃል እንኳን መናገር አቃታት። አይኖቿን አፍጣ ልምምጥ በመሰለ አስተያየት እየተመለከተችው ነው። እሱ ንግግሩን ቀጠለ። እንግዲህ እኔን ለመግፋት ጠንክረሽ መጫወትሽን አቁሚ ብሎ ከንፈሩን ወደ ከንፈሯ በጣም አስጠጋው። ሰውነቷ እየተንቀጠቀጠ እጆቿን ጠንካራ ጡንቾቿ ላይ ዘረጋች። እጆቹ ወገቧ ላይ ተጣበቁ። ወደ ቅፉ እየተጣደፈች ተሳበች። ሙቀቱ እንደ ኤሌክትሪክ ንዝረት በመላ ሰውነቷ ተሰራጨ። በተስፋ መቁረጥ ሙሉ ትኩረትህን አልፈልግም አለችው። ነገር ግን ከአንደበቷ እየሸለኩ የሚወጡ ቃላቶቹ እስትንፋስ የሌላቸውና የማይሰሙ ነበሩ። በወጥመድ እንደተያዘችና ክንፏ እንደተነቃቀለ ወፍ ደክማና በቁጥጥር ስር እንደዋለች አምናለች። ለበርካታ ደቂቃዎች እዛው ከመኪናው ሳይወርዱ ሲሳሳሙና ሲላላሱ ቆዩ። ከዛ ጎትቶ ከመኪናው ወረዳት። ክንዷን ይዞ ወደ መኝታ ክፍሉ ሲያመራት ሳትቃወም ተከተለችው። ልዩና ዘመናዊ ክፍል ነበር ይዞ የገባው። እሷ ግን ቀልቧ ሁሉ እሱ ላይ ስለነበር ስለሌላው ነገር ግድም አልነበራት። በራፉን መልሶ ዘጋና እዛው መሃል ወለል ላይ እንደቆመች ስማት ጀመረ። እንደምንም ከንፈሯን አላቀቀችና የኔ ቤት ከዚህ ብዙም የራቅ አይደለም፣ 15 ደቂቃ ቢወስድብኝ ነው አለችው። ዘሚካኤል ውስጧ ሊፈነዳ የነበረውን ፊውዝ አብርቶላት ነበር። እሷን መንካትና መሳም እንዲቀጥል ፈለገች። መፍራት ሰልችቷታል። እያንዳንዷ ሴት ልትመኘው የሚገባትን አይነት ግንኙነት ውስጥ ነች። የራሷን ስሜት መካድ ሰልችቷታል። እንዲህ አይነት ሁኔታ ውስጥ ከዚህ በፊት ፈልጋ አታውቅም። ከልጅነት ፍቅረኛዋ ጋር እንኳን
ፈልጋ ሳይሆን በአንድ ክፉ ቀን ስህተት የፈጸመችው ነበር። አሁን ግን ከልቧ የሚደረገውን ሁሉ ለማድረግ ተመኘች። ከ6 ዓመት በፊት የሆነውን ነገር አስታወሰችው። ነገሮች በዛ መልኩ እንዳይሄዱና ተመሳሳይ አይነት ስብራት እንዲያጋጥማት አትፈልግም። ይህንን እዚህ አሁን ያለችበትን የስሜት ቃጠሎ ውስጥም ሆና ልትዘነጋው አትችልም። እስቲ ስለመሄድ ቢያንስ ለጊዜው እንኳን እርሹ አላት። እጆቿን በደረቱ መካከል አስገባችና በቀስታ ገፋችው። እሺ ግን ይሄ ለዛሬ ብቻ የሚሆንና መቼም የማይደገም ነው አለችው። ባልተለመደ ንግግሯ ሳቀ። ምን ያስቃል አለችው። ነስቲ እዚህ ቁጭ እንበል አለና ክንዷን ይዞ እየጎተተ አልጋው ጠርዝ ላይ አስቀመጣት። እሺ ንገረኝ፣ ምንድነው ያሳቀ? በጣም ነው እንጂ የሚያስቀው። ማንም ሴት እንዲህ አይነት መደራደሪያ ቀርቦልኝ አያውቅም። እኔ ነኝ፣ ስለ ሌሎች ሴቶች አላውቅም። ባል ወይንም ፍቅረኛለሽ እንዴ? በአእምሮ ሲያብሰለስል የነበረውን ጥያቄ ጠየቃት። አፈጠጠችበት። ደነገጠም፣ ግራ ተጋባም። ምነው መጥፎ ነገር ተናገርኩ እንዴ? ባል ወይንም ፍቅረኛ ቢኖረኝ እዚህ ካንተ ጋር ምን ያንዘላዝለኛል? ወደ ራሱ ጎተትና ከንፈሯ ላይ ተጣበቀባት። ተቃውሞ አላሰማችም። እንደውም ቀስ ብላ እጆቿን አነሳችና በአንገቱ ዙሪያ ተጠመጠመች። አልጋውን ለቃ እየተንሳፈፈች እንደሆነ አይነት ምትሃታዊ አይነት ስሜት እየተሰማት ነው። የልቧን ምት ፍጥነት መቆጣጠር ስላልቻለች መተንፈስም ስለከበዳት እየፈለገች ግን ከንፈሯን ከከንፈሩ ጋር አላቀቀችና የሚጠጣ ነገር ይኖራል ስትል ጠየቀችው። መጠጥ የጠየቀችው በወሲብ ወቅት ድፍረት ይሰጣል ሲባል ስለሰማች ነው። አዎ አለና ከተቀመጠበት ተነሳ። ለሷም መጠጥ ይዞ መጣና ጠረጴዛውን ወደ አልጋው አስጠግቶ ከጎኗ ተመልሶ ቁጭ አለ። ምነው ይሄንን ያህል አስፈራሻለሁ እንዴ? አይ በፍጹም ግን ንግግሯን አቋረጠችና ስልኳን ካስቀመጠችበት ኮሜዲኖ ተንጠራርታ አነሳች። ከፍታ ሰጠችው። ምንድነው? ተቀበላትና ተመለከተው። ውብ ቆንጂዬ የምታምር ልጅ ፎቶዋን አየ። ግራ ገባውና ቀና ብሎ በትኩረት አያት። ልጄ ነች፣ 6 ዓመቷ ነው። ምን? ከተቀመጠበት ተነሳ። አፍጥጦ ፎቶውን ተመለከተው። በሁኔታው ተበሳጨ። ዝም ብዬ እንድታውቀው ስለፈለኩ እንጂ ይሄንን ያህል ምን ያስደነግጣል? አታገባኝ ወይም አትወሽመኝ። አንድ ልጅ ኖረኝ 5 ልጅ ምን አስጨናነቀ አንተን? በቆመበት አፍጦ በዝምታ ያያት ጀመር። ያ ደግሞ የበለጠ ንዴቷ እንዲጨምር አደረገው። እንደውም ሁሉ ነገር እዚህ ላይ ያበቃል፣ ወደ ቤቴ ልሂድ። ከተቀመጠችበት ተነሳች። ተንደርድሮ መጥቶ ትከሻዋን ይዞ አስቀመጣትና ግንባሯን ሳማት። በጣም ነጭናጫ ሴት መሆንሽን ታውቂያለሽ? እንኳን እኔ እቺን የመሰለች ልጅ ስላለሽ ቀናሁብሽ እንጂ አልተበሳጨሁም። በጣም እኮ ነው የምታምረው። ደግሞ በስንት ዓመትሽ ብትወልጃት ነው እንደዚህ ያደገችው? በ17 ዓመቴ። እና የት ነው ያለችው? ካንቺ ጋር ወይስ አባቷ ጋር? አባቷ እባክህ መጸነሷን እንዳወቀ ነው ሸሽቶ ውትድርና ተቀጥሮ የጠፋው። እስካሁን ይኑር ይሙት አላውቅም። እሷ ከኔ ጋር ነው ያለችው። እና አሁን እቤት ነው ያለችው? ብንሄድ እናገኛታለን? በመገረም አፍጣ ተመለከተችው። እሺ አሁን እንሂድ ብለህ የእውነት ትሄዳለህ? አዎ። ሞባይሉን አወጣና ሰዓቱን ተመለከተ። ሰዓቱ እኮ ገና ከምሽቱ 2 ሰዓት ከ10 ነው። ትንሽ እንደው የሆነ ነገር ገዝተንላት እንሂድ፣ ከዛ ደስ ይላታል። እሱ ጃኬቱ ሲለብስ እሷ ከተቀመጠችበት ሳትንቀሳቀስ በገረሜታ አፏን ከፈተችና ፈዛ ታየው ጀመር። አልሰማሽኝም እንዴ? ተነሽ እንሂድ። ልጅ ማትወድ መስሎኝ ነበር። በተራው ደነገጠ። እንዴ ምን ማለት ነው? እንዴት እንደዛ ልታስቢኝ ቻልሽ? ቀደም የወንድምህን ልጅ ወደ አንተ ይዤው መጥቼ ላስተዋውቅህ ነበር። ከቅፌ ወስደህ አቅፈህ የምትሰማው መስሎኝ ነበር፣ ግን እንደዛ አላደረክም። ጉንጩን እንኳን አልሳምከውም። ወደ እሷ መጣና ከጎኗ ተቀመጠ። ያንን ያህል ስትታዘብኝ ነበር ማለት ነው? ላቅፈውና ልስመው በጣም ነበር የፈለኩት። አጎትህ ነኝ ብዬ እሽኮኮ በማድረግ
ከሆቴሉ ይዤው ወጥቼ ላዝናናው ፈልጌም ነበር፣ ግን አልቻልኩም። ምክንያቱም የወንድሜ ልጅ ነው። ስለ ወንድሜ ሳስብ ደግሞ በደረቷ ቢላ ተሰክቶባት ወለሉ ላይ የተዘረጋችው እናቴና በገመድ የተንጠለጠለችው እህቴ ነች ወደ አእምሮ የሚመጡት። በዛን ወቅት አስብ የነበረው ስለነሱ ነበር። እንባዬ እንዳያመልጠኝና በሰርግ ድምተኞቹ ፊት እንዳልዋረድ እየጣርኩ ነበር። እንባው ከዓይኖቹ እየተዘረገፈ መውረድ ጀምረዋል። ደነገጠችና ከተቀመጠችበት ተነስታ በእጆቿ እንባውን እያበሰች ግንባሩን፣ ጉንጮቹን እያገላበጠች ትስመው ጀመር። ይቅርታ፣ በጣም ይቅርታ። እኔ እንዲህ አይነት ቀሽም ሴት ነኝ። ሶሪ፣ ወንዶቹን ስለማላምን እኔ ሁሉን ነገር ነው የምጠራጠረው። እሺ፣ ከልጅ አባት ውጪ ሌላ ወንድ አላውቅም። ከአንተ ጋር ራሱ በእንደዚህ አይነት መጠን መቀራረብና በአንድ ክፍል ውስጥ መሆን በጣም ቢያስደስተኝም በዛው መጠን በጣም ፈርቻለሁ። ለዛ ነው ያልሆነ ነገር የምቀባጠርብህ። ተረድቼሻለሁ። በቃ በፈጣሪ ያልኩህን ሁሉ እርሳው። እሺ። ከንፈሩ ላይ ተጣበቀችበት። ጠንካራ እጆቹን በቀጭን ወገባ ዙሪያ ጠመጠመና ከሰውነቱ ጋር ለጥፎ ትንፋሽ እስከሚያጥራት ሳማት። ከዛ ለቀቃትና ባክሽ አታስረሽኝ፣ እንሂድ፣ ተነሽ። በእውነት ቢሆንና ብታይ በጣም ነበር የምትደሰተው። ሙዚቃዎችን በጣም ነው የምትወዳቸው። ግን አሁን የለችም ማለት አሁን ክረምት አይደል? ትምህርት ስለተዘጋ አያቶቿ ወስደዋታል። የሚቀጥለውን አንዱን ወር እነሱ ጋር ነው የምታሳልፈው። ያሳዝናል። እንግዲህ ምን ማድረግ ይቻላል? ስትመለስ ታስተዋውቂኛለሽ። ስትመለስ አለችና ሳቀች። ምን ያስቅሻል? የዛሬ ወር እኮ ነው ያልኩህ። ምን ነው የዛሬ ወር የለውም እንዴ? እኔ ማለቴ በፍቅርሽ አሟሙተሽ ካላጠፋሽኝ አለው። ይሁን እስኪ፣ ለማንኛውም አስገርመኛል አለችና የመጠጡን ብርጭቆ አንስታ ተጎነጨች። እድሉን ከሰጠሽኝ ድረስ ገና ብዙ አስገርምሻለሁ። ከዛ ቀለል ያለ ወሬ እያወሩ ከመጠጡ መጎንጨታቸውን ቀጠሉ። ይሞቃል አይደል አለችው። የእውነትም በጣም የሞቃት ነበር። ያላወቀችው የሙቀቱ ምንጭ ከምትጠጣው መጠጥ መንጭ ወይንም ከጎኗ ካለው ሸበላ ወይንም ከአየር ጸባዩ እርግጠኛ መሆን አልቻለችም። እኔም ሙቆኛል ኧረ አለና ጃኬቱን አወለቀ። እኔስ ቀሚሴን ላውልቅ አለችና ሳቀች። ይቻላል፣ ቆይ እንደውም አለና ከተቀመጠበት ተነሳ። ወደ ሻንጣው በመሄድ ከፈተ። ምን ሊያደርግ ነው ብላ በትኩረት እየተከታተለችው ነው። ስስ ቁምጣና ቲሸርት አወጣላት። እንቺ ቀሚሱን አውልቂና ይሄን ልበሺ ካለ በኋላ ለራሱ ሌላ ቢጃማ አውጥቶ ሱሪውን ለማውለቅ ቀበቶውን መፍታት ጀመረ። ምን እያደረክ ነው? ሱሪዬን ልቀይር ነው። ሱሪውን ወደ ታች አወለቀ። ከዛ ከላይ የለበሰውን ሸሚዝ አወለቀ። በነጭ ፓካውት በሰማያዊ ፓንት ብቻ በ2 ሜትር ርቀት ቆሞ ስትመለከተው ሰውነቷን ኤሌክትሪክ እንደጨበጠ ነገር ነዘራት። በልብስ ከሚታየው ይልቅ እርቃኑን በጣም ያምራል። ደግሞ ከፊል ሰውነቱ በተለያዩ ማራኪ ንቅሳቶች የተሽጎረጎረ ነው። ምን ነው ፈዘሽ ብሎ አሳፈራት። ምን እፈዛለሁ? እንደ ሸራ በስዕል ተሽጎርጎረ የለ እንዴ? የሚቀይረውን ቢጃማ ሱሪውን አነሳና በእጁ እንደያዘ ያምራል አይደል? እስኪ በደም ተመልከችው አለና ይበልጥ ወደሷ ተጠጋና ከስሯ ቆመ። ዝም አለችው። ጎትቶ አስነሳት። እንዴ ምን እያደረክ ነው? እጆቿን ያዘና ደረቱ ላይ አሳረፈ። ዝም ብላ ታዘዘችለት። እጁን ወደ ታች አወረደና ቀሚሷን ወደ ላይ ሳበው። ምን ንግግሯን ስትጀምር አፉን አፏ ላይ ከደነ። እጆቿን ጠመጠመችበትና በንቅሳት የተሽጎረጎረ ጀርባውን መዳበስ ጀመረች። ከዛ እሱ እጆቿን ያዘና ቀሚሷ ወደ ላይ ሸብልሎ አንገቷ ላይ ደረሰ። ከዛ ከንፈሩን ከከንፈሯ ጋር አላቀቀው። ወደ ላይ አወለቀና ከሷ 2 ሜትር ወደ ኋላ ራቀላት። በፍረት ሽምቅቅ አለች። ምን ያህል ውብ እንደሆንሽ ታውቂያለሽ ግን በተለይ እግሮችሽ። ምን አይነት ሰው ነህ ብላ አውልቆ የጣለውን ቀሚስ ለመልበስ መልሳ አነሳችው። ቆይ ዘሎ መጥቶ ነጠቃትና ያወጣላትን ቲሸርትና ቁምጣ አቀበላት። ተቀበለችውና ቆመች።
ልልበስ ወይስ ይቅርብኝ ብላ ሞገት ውስጥ የገባች ይመስላል። እንደታጠበ ነው፣ አልለበስኩትም። ዝም ብላ መልበስ ጀመረች። እንደሞኝ በብዙ አይነት ጥርጣሬዎች በውስጧ ስለታጨቁ ተጨናንቃለች። በዚህ ጉዳይ በጣም አስፈሪ ብትሆንስ? እንደሞኝ በብዙ አይነት ጥርጣሬዎች በውስጧ ስለታጨቁ ተጨናንቃለች። በዚህ ጉዳይ በጣም አስፈሪ ብትሆንስ? ስህተት ብትሰራስ? በመካከላቸው ያለው አካላዊ ኬሚስትሪ በጣም ቀላል፣ በጣም ተፈጥሯዊ እናም በጣም ትክክለኛ ይመስል ነበር። አሁን ግን በሆቴሉ መኝታ ቤት ደማቅ ብርሃኑ ስር ሰውነቱን በግልጽ እያመለከታት ሁኔታውን በምልሰት ስትገመግመው እንዳሰበችው ቀላል አይመስልም። ስለ ወሲብ ምንም አታውቅም። ላለፉት 6 ዓመታት ምንም አይነት ፍቅር አልሰራችም። ስለ እንደዚህ አይነት ስሜት ላይ የተንጠለጠለ አጭር ግንኙነት የምታስታውሰው ምንም ነገር ስለሌለ እንደዛ ሚካኤል ካለ ሰው ጋር እንድትተኛ አላዘጋጃትም። በቃ አታንዘላዝልብኝ፣ ልበስ አለችው ኮስተር ብላ። ይህ ምሽት ከዘሚካኤል ጋር በፍቅር ከመውደቅ ጋር ወይንም ከሱ ጋር የወደፊት ከህልም ከማለም ጋር ምንም ግንኙነት አልነበረውም እና ሁሉም ነገር የሚከናወነው ለአካላዊ ደስታ ብቻ ተብሎ ነው። የልጅነት ፍቅረኛዋ ለዚህ ሁሉ ዓመታት የሆነ ነገሯን ሰርቆባታልና አሁን ሊመልስላት ይገባል። እናም ጉዳዩ ያ ብቻ ነበር። ጠረጴዛ ላይ ያለው ብርጭቆን አነሳና ከተጎነጨለት በኋላ እጁን ትከሻዋ ላይ ጫነባት። ዝም አለች። እጁን በአንገቷ ዙሪያ አሻግሮ በቲሸርቱ ስር አሾለከና ወደ ጡት መያዣ ጉዞ ጀመረ። ሽምቅቅ አለች። ዘና በይ እንጂ ይሄ ለሁለታችንም ጥሩ ይሆናል፣ ቃል እገባልሻለሁ። መልሶ እጁን አወጣና ወደ አልጋው ላይ ቀድሟት በመውጣት እጇን ይዞ ወደ አልጋው ሳባት። ተነሽ በቃ እንተኛ አላት። ዝም ብላ ተጎተተችለትና ሙሉ በሙሉ ወደ አልጋው ላይ ወጣች። መናገር አልቻለችም። የልቧ ፈጣን ምቶች በጉሮሮዋ ላይ ተስፈንጥረው የሚወጡ ይመስላሉ። ወደ ራሱ ሳበና ደረቱ ላይ አስተኛት። እናም እጆቹን ጸጉሯ ውስጥ አስገባና ይልጋት ጀመር። ከመደንዘዝ የተነሳ አይኖቿን ጨፈነች። ከዛ አንገቷን፣ ጆሮዋን መሳም ጀመረ። ቃተተች። ወደ ታች ዝቅ አለና ቲሸርቷን ገለጠ። ከእምብርቷ ጀምሮ እየላሰ ወደ ላይ ወጣ። ጡቶቿ ጋር ደርሶ የግራውን ጡቷን በእጆቹ እየጨመቀ ያፍተለተለላት ጀመር። እንዲህ አይነት ነገር መኖሩን በፍጹም አታውቅም። ጡቷን ስለሳማት እንዴት ነው መላ ሰውነቷ እንዲህ ቅልጥ የሚለው? በጣም ያስገረማት ጉዳይ ነው። እሺ በቃ አሁን ተንተባተበችና እንደምንም ጨክና ከጡቷ አላቀቀችው። እስከ ሞት ድረስ የፈራሽ ትመስያለሽ፣ ምንድነው ችግሩ ሲላት እንደምንም እያጎለበተችው የነበረው ትንሹ ድፍረቷ ጥሏት ሄደ። ይህንን ደግሞ እሱም በግልጽ ማየት ችሏል። መብራቶቹን ማጥፋት እንችላለን ብላ በሹክሹክታ ጠየቀችው። አላደርገውም። ውብ እርቃኗን ለማየት ለቀና ስለሷ ሲያንሰላስል የሰነበተው ልጅ ሳያገኛት በጨለማ አይሆንም። አንቺን ለማግኘት ያ ሁሉ ጥረት የጣርኩት በጨለማ ውስጥ ፍቅር ለመስራት አይደለም። ተቃወማት። ጡቶቿ ትንሽ ነበሩ። ዳሌዋ ጠባብና የልጅ ነበር። ጉንጯን ነካ። በዓይኑ ያልጠበቀችው ልስላሴና ፈገግታ ተመለከተ። ለመቃወም አፏን ከፈተች። እሱ ግን ጣቱን ከንፈሯ ላይ አሳረፈ። አትልፊ፣ አልሰማም አለና የዋናውን መብራት ማብሪያ ማጥፊያ ለማጥፋት አልጋውን ለቆ ወረደ። ደማቁም ብርሃን ቢወገድ አረንጓዴና ደብዛዛ ብርሃን ግን አሁንም ቤቱን እንደሞላው ነው። ከላይ የለበሰውን ከኔትራ ወለቀና እርቃኑን ወደ አልጋው ላይ ወጣ። እናው ቆምክ? ቁጭ በል እንጂ። የለበሰውን ቁምጣ ከነፓንቱ አንድ ላይ መሽርጦ ወለቀና ወደ ወለሉ ወረወረው። እንደ ሐውልት የተገተረው እንትኑ አይኖቿን ተቆጣጠረ። የበለጠ በፍርሃት ተንዘረዘረች። ምን እየሰራ ነው? ምን እሰራለሁ? ልንተኛ አይደል እንዴ? ብርድ ልብሱንና አንሶላውን ገልጦ ወደ ውስጥ ገባ። አሁን ልቀሽ ወደ እኔ ትመጫለሽ ወይስ? ምንም መናገር አልቻለችም። ዝም አለች። ምንም ልምድ የለሽም አይደል?
ሲል ጠየቃት። ልክ ነህ፣ በዚህ ረገድ ብዙ ልምድ የለኝም። እንደውም እውነቱን ለመናገር እኔ ምንም አይነት ልምድ የለኝም አለችው። ማስመሰል ምንም ፋይዳ አልነበረውም። ከዓመታት በፊት ካጋጠማት ከዛ አስጸያፊ ምሽት ገጠመኞች በኋላ በዕድሜዋ ጨምራና በስሜት ጎልምሳ ሊሆን ይችላል፣ ግን ያ በቂ አይሆንም። ለዛውም እንደ ዘሚካኤል አይነት ከሴት ጋር ባለው ልምድ የበለጸገ አይነት ሰውን ለመቋቋም ፈጽሞ እንደማትችል እርግጠኛ ነች። ከብዙ ልምድ ያላቸው ሴቶች ጋር ተኝተሃል እና ከኔ ጋር በምታደርገው ነገር ቅር መሰኘት አይቀርም ብላ ጨረሰች። ሙሉ በሙሉ ተሸነፈችለት። ውዷ፣ ስለ እንደዚህ አይነት ነገር ፈጽሞ መጨነቅ አያስፈልግሽም። ሁሉን ነገር አብረን በዝግታና በትዕግስት እናደርገዋለን። እኔ አንቺን ከማንም ጋር ላወዳድርሽ ሐሳብ የለኝም። የሱ አጽናኝና አበረታች ቃላት ጉዳቷንና ውርደቷን ትንሽም አጠበበላት። ንግግሩን ቀጠለ። ይህ ፈተና አይደለም እሺ። ጎተታትና ወደ ውስጡ ስቦ አስገባት። ከዛ ቀሳልና ቲሸርቷን ወደ ላይ ስቦ አወለቀው፣ ወደ ኋላም ወረወረው። ከዛም አጋደማትና ደረቱ ላይ አስተኛት። እንግዲህ እጅ ሰጥቻለሁ፣ ችግር የለውም ካልክ ምን አለ እንደፈለግክ አድርገኝ በማለት ሙሉ በሙሉ እጅ መስጠቷን በይፋ አወጀች። ውዴ፣ አፈጻጸም ላይ ጭንቀት ካለብሽ ለምንድነው ለተወሰነ ጊዜ ሂደቱን የማትመሪው የሚል አስገራሚ ሐሳብ አቀረበላት። በድንገት መተንፈስ አቃታት። ትቀልዳለህ እንዴ? ጭራሽ መምራት? በል የምታደርገው እንደፈለግክ አድርግ አለችው። ደሞ እኔ አንቺ የምታስቢውን ያህል ጎበዝ ላልሆን እችላለሁ እኮ ብሎ ቀጠለ። በብልህ ጣቶቹ ጡቶቿን እያፍተለተለ ነው። ቃተተች። እሱ ሹክሹክታ በመሰለ ድምፅ መናገሩን ቀጥሏል። ተንቀጠቀጠች። ከአንገቷ ጀምሮ ወደ ታች ልሳት ጀመር። ሳታስበው ሰውነቱ ላይ የተጣበቀችበት ከታች እንትኑ ክፉኛ ቆረቆራት። ደስ የሚል መቆርቆር፣ የሚበላና የሚያሳክክ አይነት መቆርቆር። እሱም እንደተመቻ ስለገባው ይመስላል በጠንካራ ጡንቻው ሰቅስቆ ወደ ራሱ አጥብቆ መሳሙን ቀጠለ። እያንዳንዷ የሚስማት ቦታ ልዩ አይነት የተለያየ ጣዕም ያለው መስሎ ተሰምቷታል። ለዘመናት እንደዚህ የሳማት እንዲቆይ ተመኘች። እየቀለጠች ነው። ወዷና ጀርባዋ በላብ እየታጠበ ነው። እጁን ወደ ታች ሰደደና በለበሰችው ቁምጣና የውስጥ ሱሪ ሰቅስቆ ገባ። ወይኔ ጉዴ፣ ምን ሊያደርግ ነው ታስባለች። የእጁን መዳፍ እንትኗ ላይ አሳረፈ። ወይኔ ጉዴ፣ ምን ሊያደርገኝ ነው እያለች ነው። ድምፅ አውጥታ ማቃሰት ጀመረች። ከላይዋ ላይ ተነሳና ቀና ብሎ የለበሰችውን ቁምጣና የውስጥ ሱሪ አንድ ላይ ወደ ታች ጎትቶ ማውለቅ ጀመረ። እግሯን ወደ ላይ ከፍ በማድረግ ተባበረችው። ወደ ሰውነቷ አጥብቆ አቀፋትና ከጆሮዋ አንስቶ አንገቷን መሳም ጀመረ። ተቆነጠነጠች። ቀስ እያለ መሳሙን መዳበሱንም ሳያቋርጥ ወደ ታች ሄደ። ከዛ አንገቱን እግሮቿ መካከል ደፈቀ። ለፈለፈች። በመላ ሰውነቷ ቤንዚል ተርከፍክፎ ክብሪት የተጫረባት ነው የመሰላት። እጆቿን ፀጉሩ ላይ አድርጋ ታሻሸው ጀመር። ቀስ እያለ እየሳመ ወደ ላይ መጓዝ ጀመረ። ከንፈሯ ጋር ሲደርስ ቀድማ ተጣበቀች። ሙሉ በሙሉ እግሮቿን መካከል ገብቶ ተዋህዳት። ልዩ ጣፋጭነት ያለው ስቃይ ተሰማት። ስቃዩ እንዲያቆም ግን ፈጽሞ አትፈልግም። ይበልጥ መቃተት፣ ይበልጥ መሰቃየት ትፈልጋለች። ሁለቱም እኩል ከፍተኛ ፍንዳታ ላይ ደረሱ። አንደኛው ሌላኛውን ወደ ራሳቸው ጨምቀው ተቃቀፉ፣ ተርገፈገፉ። በመከራ ተላቀቁና ጎን ለጎን ተዘረሩ። ከተወሰኑ ደቂቃዎች ረፍት በኋላ ወደ እሷ ዞረና እሺ እንዴት ነው ሲል ጠየቃት። እንደዚህ አይነት ጉብዝና መኖሩን ራሱ እየታውቃለሁ ብለህ አለችው። ግንባሩን ወደ እርሷ አስጠጋ። በረዥሙ ተነፈሰች። የኔ ቆንጆ፣ ሁሉ ነገርሽ እንደሚያምር ታውቂያለሽ አይደል? አይዞሽ፣ ሁሉ ነገር ልዩ ይሆናል። ወደፊት ብዙ የምትማሪው ነገር ሊኖርሽ ይችላል አላት። እሷም ግድ አልነበራትም። ወደፊት የሚባል ነገር እሷ አእምሮ ውስጥ ባይኖርም አሁን ግን ሁሉንም ነገር በፍጥነት መማር ትፈልግ ነበር። እናም እሱ እንዲያስተምራት ፈቃደኛ ነች። አመሰግናለሁ፣
አለችው። በጣም አመሰግናለሁ። ይህንን አይነት እርካታ የጠበቅኩት አይደለም። ትንፋሽ የሌለው ሳቅ ሳቀች። ይህን ያህል ጥሩ ይሆናል ብዬም አልጠበቅኩም ነበር በማለት በግልጽ መለሰችለት። እኔን ማመስገን አያስፈልግሽም። እጇን በእጁ ይዞ ጡቷን እየሳመ አሁን ሽልማቴን ለማግኘት እያሰብኩ ነው ሲል አከለበት። ማለት የምን ሽልማት? ስለ ሁለተኛ ዙር ምን ትያለሽ? እንደ መጀመሪያው ዙር ከሆነ በጣም ደስ ይለኛል አለችው። ያልጠበቀውና ደስ ያሰኘው መልስ ነበር። እንደውም ከመጀመሪያውም የተሻለ እንዲሆን የተቻለኝን አደርጋለሁ አላትና ድፍረት የታከለበት ቃል ገባላት። በትዕግስት እየጸለየ ወገቧን ይዞ ወደ ስር ጎተታት። ትኩር ብላ ተመለከተችው። በደረቷ አስተኛትና ከላይዋ ወጣ። አይኖቿ ፈጠጡ። የእውነትም ቃል እንደገባላት በጣም ጣፋጭና ማራኪ ነበር። ግን በጣም እያመማት ነው። እንደውም የተላጠችና የደማች እየመሰላት ነው። እንደዛም ሆኖ አቁም በቃይ ልትለው ፍላጎት አልነበራትም። እንባዋ ሲንጠባጠብና አንሶላውን ሲያረጥበው ተመለከታት። እሱም ላብ በግንባሩ ቸፍ ያለ ነው። አሁን ለቅሶ ጥሩ ምልክት ነው ወይንስ መጥፎ ብሎ ጠየቃት በተሰባበረ ድምፅ። ጥሩ ነው፣ በጣም ጥሩ፣ ደስ ብሎኝ ነው አለችው። ድምፁ ፍጹም እርካታንና ደስታን የሚያንጸባርቅ ነው። ደስ ስላለሽ ደስ ብሎኛል አላት። ጠንከር ባለ መልኩ ከሱ ስር ተጣበቀች። ግፊቶች እየጠነከሩና ፈጣንና የበለጠ የማያቋርጥ ሆነዋል። የደስታው ፍንዳታ እንደ ድንገተኛ ማዕበል በውስጧ ሲዝገመገም ይሰማታል። አጓራች። በመጨረሻ የእርካታ ጫፍ ላይ ስትወጣ ከፍተኛ ሕማምና በቃላት ሊገለጽ የማይችል ደስታ አጥለቀለቋት። ሁለቱም ሻወር ገብተው ተጣጥበው ወደ አልጋቸው ከተመለሱ በኋላ ታዲያ አሁን ከ10 ውጤት ለመስጠት ዝግጁ ነሽ ሲል ጠየቃት። ልታፍር ይገባ ነበር፣ ነገር ግን በጣም ደንዝዛለች። በጣም ረክታለች። ስለ ራሷ በጣም ጥሩ ነገር ተሰምቷታል። ከ9 በታች የምትሰጪኝ ከሆነ ማወቅ አልፈልግም አላት በሳቅ የተንከተከተ። ከ10 10 እንዳገኘ አስባለሁ አለችው በደስታ ሳቅና ግን አሳመንኩሽ እንዴ ሲል ጠየቃት። አይ አላመመኝም አለችው። በራሷ መልስ እፍረት ተሰማት። ከዚህ ሰው ጋር ምንም አይነት ቅርርብ ውስጥ ልትወድቅ አትችልም። ያደረጉት ነገር ከአንድ የደስታ ምሽት ያለፈ ትርጉም ሊኖረው አይችልም። ያንን አውቃለች። እሱ ከእርሷ ደረጃ በጣም ሩቅ ነበር። እጇን ዘርግቶ በመደገፍ ጣቶቹን በጣቶቿ ውስጥ አቆላለፈ። ወደ ጆሮዋ ተጠጋና በሹክሹክታ በጣም ጣፋጭ ነሽ የኔ ቆንጆ እሺ አላት። ጨካኝ ድምፅ ከማንኛውም መድኃኒት የበለጠ ሱስ ያስይዛል ስትል በውስጡ አሰበች። እንቅልፍና ድካም ተጋግዘው አዛሏት። እግሮቿ ማራቶን እንደሮጠ ሰው ይመስል በጣም ተዝለፍልፈዋል። እጇን ዘረጋች፣ አይኖቿን ጨፈነች። ግን ከመተኛት ይልቅ በሐሳብ ተዋጠች። ዘሚካኤል ሁልጊዜ ከወሲብ በኋላ መተቃቀፍን አይፈልግም ነበር። ይህ የተለመደና የቆየ ልማዱ ነው። ከወሲብ በኋላ ያልጋውን ጠርዝ ይዞና ፊቱን በሴቲቷ በተቃራኒው ካልዞረ ምቾት አይሰማውም። እንቅልፍም አይወስደውም ነበር። ታዲያ ለምን ይሆን አሁን እሷን ሰውነቱ ላይ ለጥፎ ክንዱ ላይ አስተኝቷት ትንፋሿን እየማገ ለመተኛት የፈቀደው? ለዛውም ደስ እያለው፣ ለዛውም ምቾት እየተሰማው። ይህች ልጅማ የሆነ እስካሁን በውል ያልተገነዘብኩትን አንድ ነገር የተለየ ነገር አላት ሲልም አሰበ። እሷም በተመሳሳይ ሁኔታ ስለሰሩት ፍቅር ያንሰላሰለች ነበር። ከ6 ዓመታት በፊት ተመሳሳይ ገጠመኝ አጋጥሟት ነበር። ያ ግን ደስ የማይል ነበር። በወቅቱ ያንን ወሲብ የፈጸመችው ምንም አይነት ፍላጎት ሳይኖራት ነበር። እርግጥ ፍቅረኛዋን አምርራ ተወደው ነበር እና እሱም በወቅቱ ክፉኛ ፈልጎ ስለነበር እሱን ላለማስቀየምና በዛ ተማሮ እንዳይተዋት በመፍራት ፈቀደችለት። አደረጉት። ለሷ የተረፋት ልብ የሚሰነጥቅ ህመምና አንሶላ የሚያቀልም ደም ብቻ ነበር። እናም እንደዛም ሆኖ እሱን ማጣቷ አልቀረላትም። እናም ከሁለት ያጣች ሆነች። ከዛም አልፎ አረገዘች። እናም በእንደዛ አይነት የተደራረበ ምክንያት ወሲብ የሚባል ነገር በሐሳቧ ደረጃ እንኳን ወደ አእምሮዋ ብልጭ እንዳይል መታገል ጀምራ ነበር። እናም ለ6 ዓመታት ራሷን ማቀብ ተሳክቶላታል።
ለምን ሌላ እሷ ለረጅም ጊዜ ያለ ወሲብ ትሄዳለች? ግን እሷ ጋር መተኛት ለእሱ አስፈላጊ የሆነው ለምንድን ነበር? ኃላፊነት የሚሰማው ስለምንድን ነው? እነዚህና መሰል ጥያቄዎች መልስ ለማግኘት እየባተተች እንቅልፍ ይዟት ጥርግ አለ። እሱም ወዲያው እሷን ተከትሎ ተኛ። ጻዕዳ በንጋት ገና ወፎች መንጫጫት ሲጀምሩ አንድም ኮሽታ ሳታሰማ በጸጥታ ከስሩ ሾልካ ወጣች። ሰውነቷ ድንጋይ ሲፈልጥ እንዳደረሰው ውልቅልቅ ብሏል። ክፍሉ በእንትን ጠረን ታውዷል። ትናንት ማታ ወደ አንበሳው ጉድጓድ ውስጥ ሰተት ብላ ነበር በፍቃዷ የገባችው። እሱም ቁርጥምጥምና ቀረጣጥፎ በልቷታል። ግን ደግሞ አድቆ አላጠፋትም። የማታው ታሪክ ፍቅር መስራት ብቻ አልነበረም። ደስ የሚል ጣፋጭ ፍቅር ሌሊቱን ሙሉ እንደዛ ራሷን ስታ እቅፉ ውስጥ ማሳለፍ አልነበረባትም። ለመራቅ የወሰነችው የአይነት ቅርርብ ነበር። አንዳቸው ለሌላቸው ምንም ቃል አልገቡም። ስሟን እንኳን የማስታወስ እድሉ እስከ መቼ እንደሚቆይ እርግጠኛ አይደለችም። ደግሞም አንድ ሰው ብዙ ልምምድ ካላደረገ በቀር እንዲህ አይነት ፍቅር መጠለፍ ውስጥ አይገባም ስትል አሰበች። ካልጋዋ ሾልካ ወጣች። ወለሉ መካከል በባዶ እግሯ ምንጣፍ ላይ እርቃኗን ቆማለች። አልጋው ላይ ተዘርሮ የሰላም እንቅልፍ የተኛውን ዘሚካኤልን አየችው። ሰውነቷን ሙቀት ተሰማት። አሁንም ቀስቅሳው ሰውነቷን ከሰውነቱ አጣብቃ ሌላ የሚያስጨንቅ የሚያቃጥጥ ፍቅር ብትሰራ ደስ ይላት ነበር። አዎ ቢያንስ አንድ የመጨረሻ የስሜት ጡዘትና ፍንዳታ የማስተናገድ እንጥፍጣፊ ጉልበትና ፍላጎት አታጣም። ግን ራሷን ማቀብ ነበረባት። በጣም ጣፋጭና የሚጥም ነገርን ከመጠን በላይ መጠቀም ለትውከት ይዳርጋል ይባላል። ቀጥታ ወደ ሻወር ሄደች። ሙሉ እርቃን ሰውነቷን በሙሉ መስታወት ውስጥ ስታየው መደመም ውስጥ ገባች። ጻዲ ግን የእውነት አንቺ ነሽ? ራሷን በገረሜታ ጠየቀቻት። ትናንሽ ጡቶቿ ያለመደባቸውን ከመጠን በላይ ስለተጠቡና ስለታሹ ፍም መስለዋል። ከንፈሯም እንደዛው ሊፕስቲክ የተቀባች ይመስል ቀልተዋል፣ አብጠዋል። በተወሰነ መጠንም የተንሻፈፈ እብጠት አብጠዋል። ሰውነቷ ላይ አልፎ አልፎ የተቧጨረና የቀላ ምልክት ይታያል። ትናንት ወዲያ ለሰርጉ ዝግጅት ብላ ያንን ሁሉ ብር ከስክሳ ለሰዓታት መከራይታ የተሰራችው ጸጉሯ አሁን እንዳይሆኑ ሆኖ እብዶች የጨፈሩበት የገለባ ክምር መስሏል። እውነትም እንዳለው የሰውነቷ ቅርጽ በጣም ያምራል። እንደዚህ እርቃን ሰውነቷን ሙሉ መስታወት ፊት ለፊት ቆማ አይተው አታውቅም። እናም ብርቅ ሆኖባታል። ከፊትም ከኋላም ስሜት ተሰማት። እየተዟዟረች ተመለከተችው። በራሷ ተሰምቷት የማያውቀው ልዩ በራስ የመተማመን ስሜት ተሰማት። ከስሞና ተኖ ነበር ብላ የምታስበው ሴትነቷ ከተበታተነበት እየተሰበሰበ በመገጣጠም ላይ ያለች መሰላት። ሽንቷን ሸንታና ፊቷን ተጣጥባ ተመልሳ ወደ ክፍሉ ተመለሰች። ቀሚሷን አንስታ ለበሰችው። ፊት ለፊት ባገኘችው የደረሰኝ ብጫቂ ወረቀት ላይ ማስታወሻ ጽፋለት ቀስ ብላ ክፍሉን ለቃ ወጣች። በተቻለ መጠን በፍጥነት ከሱ ለመራቅ ጓጓች። ዛሬ አዲስ ዓለምና ሚካኤል የአዲስ ዓለም ቤተሰቦች ጋር መልስ ተጠርተዋል። እናም እዛ መልስ ላይ አብራቸው ለመሄድ ነበር ቀጠሮ የነበራት። አሁን ባለችበት ሁኔታ ግን ያንን ማድረግ አትችልም። ቀጥታ ወደ ቤቷ ሄዳ በራፏን ስትከፍት ገና ከጠዋቱ 1 ሰዓት ከሩብ ነበር። ቤቷን ከፋፍታ ገባችና ቀጥታ ወደ ሻወር ቤት ነበር የገባችው። የለበሰችውን ቀሚስ አውልቃ ሰውነቷን ታጠበችና ወደ መኝታ ቤቷ ሄዳ የተለመደ አይነት አለባበሷን ጂንስ በቲሸርት ለብሳ ከነሲኒከር ጫማው ጋር አደረገችና ተወሰኑ ቅያሬ ልብሶችን በቦርሳዋ ከታ መልሳ ቤቱን ዘግታ ወጣች። ቀጥታ ወደ መናኸሪያ ነበር ሄደችው። አሁን ይህንን ከተማ ለቃ መሄድና እናቷን ጉያዋ ውስጥ ሆና የልጇን ጭንቅላት በማሻሸት በዚህ ሳምንት በተለይ ዛሬ ሌሊት በሕይወቷ የገጠማትን ተአምራዊ ክስተት በስክነት ማሰብና ማጣጣም ትፈልጋለች። ወደ ዶዶላ የሚወስዳት ባስ ውስጥ ከገባች በኋላ
ስልኳን አወጣችና ለአዲስ ዓለም መልእክት ለመላክ መጻፍ ጀመረች። አዲስ አዝናለሁ። ዛሬ ጥሩ ስሜት እየተሰማኝ ስላልሆነ ወደ ማየጋ ሄጃለሁ። ከ3 ቀን በኋላ ተመልሼ እመጣለሁ። መልሱ ጋር አብሬያችሁ ስላልሄድኩ ይቅርታ አድርጉልኝ። ጥሩ ስሜት እየተሰማኝ ስላልሆነ ነው። ብኖርም ሙዳችሁን የማበላሸው። በጣም ወድሻለሁ። ሚኪን ይቅርታ ጠይቅልኝ። ጽፋ ጨረሰችና ላከችላት። ወዲያው ስልኳን ዘጋችው። ማንም ደውሎ እንዲጨቀጭቃት አትፈልግም። አሁን አዲስ ዓለም ደውላ ምን ሆነሽ ነው? አዳርሽ እንዴት ነበር ብትላት ምን ብላ ትመልስላታለች? አይ አሁን እንደዚህ አይነት መዳረቅ ውስጥ መግባት የለባትም፣ አቅሙም የላትም። ደስታና ትካዜ፣ እርካታና ቁዘማ ብቻ ጽንፍ የያዙ ድብልቅልቅ ስሜቶች ናቸው እየተሰማት ያለው። የተሳፈረችበት አውቶቡስ ልክ እሷ የነበረችበትን ስሜት የተረዳ ይመስል የሚኪያን ዘፈን ከፈተና በከፍተኛ ድምፅ በተነው። መስሎኝ ነበር ድሮ ፍቅርህ የገራገር፣ መስሎኝ ነበር ድሮ ፍቅር የገራገር፣ አፌን ፈታው ገና ስላንተ ስናገር። ምን ቀረህ ልበልህ ጸጉሬንም ቆጥረሃል፣ ምን ቀረህ ልበልህ ጸጉሬንም ቆጥረሃል፣ ታሪኬን ገልብጠህ እንዳዲስ ፈጥረሃል፣ ታሪኬን ገልብጠህ እንዳዲስ ፈጥረሃል። ይህንን ዘፈን በዚህ ልክ ገብቷት አያውቅም ነበር። አብራት ማንጎራጎር ጀመረች። ዘሚካኤል ከመኝታው ተነሳና ጥላው እንደሄደች ካወቀ በኋላ ልብሱን ለባብሶ ቀጥታ መኪናውን እያሽከረከረ ወንድሙ ቤት ነበር ሄደው። መኪናው ውስጥ ሆኖ የመኪናውን ክላክስ ከመጠን በላይ ሲያንባርቀው የአዲስ ዓለም ሰራተኛ መጣ የውጭውን በራፍ ከፈተችና ምንድነው ማንን ፈልገው ነው ስትል ጠየቀችው። አዲስ ዓለምን ጥሪልኝ፣ መኝታ ክፍላቸው ነች፣ አልተነሱም። የትዕዛዝ ቃና ባለው ጠበቅ ባለ ቃል አንኳኩና ቀስቅሻት። ልጅቱ እንደማቅማማት አለች። ዘሚካኤል ይፈልግሻል ባያት። ዘሚካኤል የሚለውን ስም በመስማቷ በድንገት እንድትደነግጥ አደረጋት። ይሄ ስም ተደጋግሞ በቤቱ ሲጠራ ሰምታለች። እሺ ይጠብቁኝ አለችና በራፉን ክፍት ጥላው ወደ ውስጥ ተመልሳ ሮጠች። ከደቂቃዎች በኋላ ሚካኤልና አዲስ ዓለም ከነቢጃማቸው ከኋላና ፊት ተከትለው መጡበት። ሚካኤል በራፉ ላይ ተገትሮ ሲቀር አዲስ ዓለም ወደ ዘሚካኤል ግዙፍ መኪና ተራመደች። ከድንጋጤና ግራ ከመጋባቱ ሳትወጣ ደህና አደርክ? ምን ነው? ለምን ወደ ቤት አትገባም? አይ አልገባም፣ አንዴ ላናግርሽ ስለፈለግኩ ነው። እሺ አናግረኝ። መኪና ውስጥ ግቢ። ዞራ መኪናው ስትገባ ወንድሙን ዞር ብሎ ሳያየው መኪናውን አንቀሳቀሰና ወደፊት ነዳው። እንዴ ምን እየሰራ ነው? አዲስ ዓለም ጠየቀችው። ምን ነው ፈራሽ እንዴ? ምንድነው የምፈራው? አለባበሴን አታይም እንዴ? በቢጃማ እኮ ነኝ። አይዞሽ ብዙም አንርቅም፣ መልሼ አመጣሻለሁ አለና 1 ኪሎ ሜትር ከሰፈሯ ከራቀ በኋላ መኪናዋን ከአስፓልቱ አውጥቶ ዳር አቆማት። ሞተሩንም አጠፋው። ምን ሆነሃል? ምን ተፈጠረ? ጓደኛሽ ማ ጻዲ? ጥሩ። እኔም ስለሷ ልጠይቅህ እፈልግ ነበር። ምን አደረካት? እሷ ለኛ ጓደኛችን ብቻ አይደለችም፣ ለሁለታችንም እንደ እህታችን ነች። እንዴት ታስቀይማታለህ? ምን ነው አስቀየመኛለችሽ እንዴ? ኧረ በፍጹም የት አግኝቻት? ግን ድንገት ብን ብላ ከተማውን ለቃ ከሄደች የሆነ ነገር ሆናለች ማለት ነው። ወዴት ነው ከተማውን ለቃ ሄደችው? ወደ እናቷ ጋር ነው። ባንቺ ደውይላት። ወይ ሞክሬላት ነበር ግን ስልኳ አይሰራም። እና መሄዷን በምን አወቅሽ? ሜሴጅ ልካልኝ ነበር። አንብቤው ግራ በመጋባት ወዲያው ስደውልላት ስልኳ አይሰራም። እስኪ ከፍታው ሊሆን ይችላል፣ አሁን ሞክሬላት። ተቀበለችና በቃሏ የምታውቀውን ቁጥር ጻፈችና ደወለች። መልሳ ደግማ ደወለች። አይሰራም ብላ መለሰችለትና ምን አድርጋት ነው እሱ? እስኪ ንገረኝ ብላ በእርጋታ ጠየቀችው። ደስ የሚል ጣፋጭ ሌሊት ነበር ያሳለፍነው። ሁለታችንም በደስታ ሰክረን ነበር። ከኔም ሆነ ከሷ ምንም የጎደለ ነገር አልነበረም። ጧት አይኔን ስገልጥ ከጎኔ የለችም። ክፍል ውስጥ ብፈልጋት ላገኛት አልቻልኩም። ከዛ ዞር ብዬ ባይ ብጣሽ ወረቀት ነው ጥላልኝ ሄደችው። አዲስ ዓለም በሳቅ ተንከተከተች።
እኔ በንዴት ጦፍ ያለው አንቺ ትስቅብኛለሽ? ጓደኛዬ እኮ ነች የምታስቀኝ። እሷ እንዴ ነች? ከአንተ እኮ አይደለም የሸሸችው። እና ከማን? ከፍቅር ነው። ከፍቅር ይሸሻል እንዴ? እሷ እንደዚህ ነች። እየወደደች ይመስለኛል። እና አንተ ጥላት ሄደህ እንዳትጎዳ ስለምትፈራ ቀድማ ጥላ እየሄደች ነው። እንደዛማ እንድታደርግ አልፈቅድላትም። ከኔ ሸሽታ አታመልጠኝም እንዴ? ያን ያህል አምረሃል እንዴ አንተስ? የተለየ ስሜት እንዲሰማኝ አድርጋኛለች። እንዲሁ እንደ ቀልድ ልለቃት አልፈልግም። ቀጣይ እርምጃ ከመውሰድ በፊት ተረጋግታ አስብበት። እኔ እንድትጎዳት በፍጹም አልፈልግም። የማዘልቅበት ከሆነ ካሁኑ በሰጠች የማርያም መንገድ ሹልክ ብለህ ከህይወቷ አውጣላት። እኔ አልወጣም። ይኸውልሽ ዛሬ ወደ ዱባይ በረራ አለብኝ። አሁኑኑ ወደ አዲስ አበባ ሄጄ መዘጋጀት አለብኝ። ከሳምንት በኋላ ተመልሼ ስመጣ ካቆምንበት እንቀጥላለን በያት። መኪናውን ሞተር አስነሳና ወደ አስፓልቱ መልሶ አስገብቶ ወደ ኋላ ዞረና ቤቷ በራፍ ላይ ወስዶ አወረዳት። ሚካኤል ቅድም በተገተረበት ቆሞ በስጋት ሲጠብቃቸው ነበር። ሚካኤል ከኦሮሚያ ማረሚያ ቤቶች ከፍተኛ ኃላፊ ጋር ሚስጥራዊ ስብሰባ እያደረገ ነው። እኚህም ባለስልጣን ለማግኘትና ለማናገር በጣም ብዙ ውጣ ውረድ አሳልፏል። በጣም ብዙ ገንዘብም ከስክሷል። እሺ አቶ ሚካኤል፣ እንዳገኘህ ያሳመነን ወዳጄ ትልቅ ባለውለታዬ ነው። ምን እንዳደርግልን የምትፈልገው? ቦርጫቸውን እያሻሹ ጠየቁት። ያው ጫፉን ያውቁታል፣ ስለ አባቴ ጉዳይ ነው። እሱን ሰምቻለሁ። አባቴ የሞት ፍርድ የተፈረደበት ሰው ነው። ምን እንዳደርግ እንደፈለክም ያልገባኝ እኮ ለዛ ነው። ታውቃለህ፣ የሞት ፍርድ የተፈረደበት ፍርደኛ ቀጥታ ፋይሉ የሀገሪቱ ፕሬዝዳንት ጋር ነው የሚላከው። እሳቸው ሲፈርሙበት የሞት ቅጣቱ ተፈጻሚ ይሆናል። እስከዛው በስር ይቆያሉ። ማንም ሰው ምንም ማድረግ አይችልም። አውቃለሁ። የኔ ፍላጎት የሞት ፍርድ ተፈጻሚ እስኪሆንበት ያለውን የማረሚያ ቤቱን አያያዝ እንዲሻሻልለት ለመጠየቅ ነው። አንተን ለማግኘት ከመምጣቴ በፊት ስለ አባትህ አጠቃላይ ሁኔታ በመጠኑ ለማጣራት ሞክሬ ነበር። አሁን የታሰረው ጥብቅ በሆነ ጥበቃ ለብቻው መሆኑን ገልጸውልኛል አሉና ፊት ለፊታቸው የተቀመጠውን የውስኪ ብርጭቆ አንስተው ተጎነጩ። ከዛም መልሰው አስቀመጡት። ሚካኤልም ያስጨነቀኝ እኮ እሱ ነው ሲል መለሰላቸው። ያ ለምን እንደሆነ መቼስ ታውቃለህ። አባትህ ከሌሎች በእስር ቤት ካሉ ታራሚዎች ጋር ከማረሚያ ቤቱ ለማምለጥ ሞክሮ አንድ የፖሊስ አባልና 2 እስረኛ ሞተዋል። የዛ ኦፕሬሽን ዋናው ማስተር ማይንድና መሪ ደግሞ አባትህ ነበር። ያ ውሳኔ የተወሰነበት ከዛ ክስተት በኋላ ነው። ለፖሊስ መገደል ምክንያት መሆን ምን ያህል ከባድ እንደሆነ መገመት አያቅትህም። አውቃለሁ። ግን እኮ በጣም ተቀጣ። እዛ ጨለማ ክፍል በሰንሰለት ተጠፍሮ ይኸው መኖር ከጀመረ 6 ወር አለፈው። እሺ ብቻውን ይታሰር፣ ቢያንስ ከጨለማ ክፍል የሚወጣበትንና ከሰንሰለት ስርም የሚገላገልበት እድል ቢኖር። ዋናው ከሰው እንዳይቀላቀልና ተመሳሳይ አይነት የማምለጥ ሙከራ እንዳይሞክር አይደል ሲል በንግግሩም ቃና በዓይኖቹ ተማጸናቸው። ይመስለኛል ያም ብቻ አይደለም። በሱ ምክንያት የሞተው ፖሊስ በሆነ ቤት ውስጥ በፖሊሶችም ሆነ በእስረኞች በጣም ተወዳጅ ስለነበረ ነው። በጓደኞቹ ዘንድ ከፍተኛ ብስጭት ፈጥሯል እና አንድም በጣም እንዲቀጣ ይፈልጋሉ፣ በሌላ ጎኑም በተግባሩ በተበሳጩ ሰዎች ጥቃት እንዳይደርስበትም ስጋት ስላለን መጠበቅ ስላለብን ነው። አውቃለሁሽ፣ ያ ጉዳይ በመፈጸሙ እኔም ከፍተኛ ልብ ስብራት ደርሶብኛል። እውነት የሟች ፖሊስ ቤተሰቦችን አግኝቼ ለማነጋገር ሞክሬያለሁ። ባለቤቱንና አንዱን ልጁን ወዲያው ነበር ያገኘዋቸው እና ምንም እንኳን እሱን መልሼ ላመጣላቸው ባልችልም በኑሮ ግን እንዳይቸገሩ የተቻለኝን እያደረኩ ነው። ለሚስቱ ስራ እንድታገኝ አድርጌያለሁ። የልጁንም የትምህርት ቤት ክፍያና አንዳንድ ወጪዎች እየከፈልኩ ነው። ምንም ሆነ ምን ወደፊትም ያንን ማድረጌን አላቋርጥም። እባክዎትን እርስዎ በተቻሎት መጠን ይርዱኝ። ምንም አይነት ቤተሰብ እንዳይጠይቀውም ስለተከለከለ እኔ እንኳን ካየው 6 ወር አልፎኛል። በእውነት እያደረከው ስላለ ነገር ምስጋና ይገባሃል። ትልቅ ሰው ነህ በእውነት። እንግዲህ እንዲህ እናድርግ፣
አንድ 10 ቀን ስጠኝና ሁኔታውን በተሻለ ሁኔታ ላጥራው። ከዛ ሌሎች ጓደኞቼንም ቢሆን አስቸግሪያቸው ማድረግ የምችለውን ነገር ላስብበትና መልሴን አሳውቃለሁ። በእውነት በጣም ነው የማመሰግነው። ምናልባት ጓደኞቹንም ሲያስቸግሩ የሚያስፈልግ ነገር ካለ ያለምንም ቅድመ ሁኔታ አሟላለሁ ሲል ቃል ገባላቸው። ችግር የለም፣ የሚያስፈልግ ነገር ካለ አሳውቃለሁ። እንደነገርኩ አንተን እንድረዳ የጠየቀኝ ሰው በጣም ወዳጅና ባለውለታዬ ነው። እኔ በእኔ አቅም ማድረግ የምችለውን ነገር ሁሉ እንደማደርግልህ የአባትህንም የእስር ቤት ሁኔታ ያለውንም አያያዝ ለማሻሻል ጥረት እንደማደርግ ልገልጽልህ እፈልጋለሁ። በተለይ አባትህን የመጠየቅ መብትህን መልሰህ እንድታገኝ ማድረግ ምችል ይመስለኛል። አመሰግናለሁ። ስልክዎትን በጉጉት እጠብቃለሁ። በዛው ተለያዩ። ጸዓዳ በአራተኛው ቀን ስሜቷን አብረዳ መረበሿን አረጋግታ ልጇን ይዛ መጣች። ከዶዶላ ተመልሳ አዳማ እስከምትገባ ስልኳን አልከፈተችውም ነበር። ቤቷ ደርሳ አረፍ እንዳለች ከፈተችውና ለአዲስ ዓለም ደወለችላት። አዲስ ዓለም ከሰላምታ ሳይሆን ከስድብ ነበር የጀመረችው። አንቺ ቅሌታም ጤነኛ ነሽ ግን? ቀስ ይኸውልህ፣ ቁጣ ደግሞ ናፍቆት ነው ወይስ ሌላ ምክንያት አለሽ? በስድቧ ገፋችበት። ወረኛ ነሽ። እሺ ለመሆኑ አሁን የት ነው ያለሽው? እንዴ ቤቴ ነኝ ማለት እዚህ አዳማ? ምን ነው ሌላ ቤት አለኝ እንዴ? እኔ ምን አውቅልሻለሁ? ግን ሳስበው በቅርቡ አዲስ አበባ ላይ ቤት የሚኖርሽ ይመስለኛል። በቃ ጠብቂኝ፣ አሁኑኑ እመጣለሁ። ኧረ እኔ ራሴ እመጣለሁ። መጣሁ አልኩሽ እኮ። ስልኩን ጠረቀመችባት። እንዴ ዛሬ ልደበድበኝ ሁሉ ትችላለች ስትል አሰበችና ከተቀመጠችበት ተነስታ ቤቱን ማስተካከል ጀመረች። ተዘግቶ ስለከረመ እምክምክ ይላል። መስኮቱን ከፋፈተችው፣ ሰንደል ለኮሰችና በየኮርነሩ ላይ ሰካካች። ቡና ለማፍላት ሲኒ ደረደረች። ከሰል በማቀጣጠል ላይ እንዳለች አዲስ ዓለም ገባች። ከጠየቀቻት ካሰበችው ጊዜ በላይ በጣም ፈጥና ነበር የመጣችው። እንዴ ስትደውይልኝ መንገድ ላይ ነበርሽ እንዴ አለቻት። ልትስማት ስትጠጋት ወደ ኋላዋ ሸሽታ ገፍትራት ወደ ቤት ገባች። ጸዓዳ እያቀጣጠለች የነበረውን ከሰል ትታ ከኋላ ተከተለቻት። ምስር የት አለች? ጎረቤት ልትጫወት ሄዳለች። ቆይ አንቺ ግን ያምሻል እንዴ? እንዴት አንድ ነገር ሳትነግሪኝ ብን ብለሽ ትሄጃለሽ? እሺ መሄዱን ሂጂ። እንዴት ስልክሽን ትዘጊዋለሽ? ስልኬ እኮ ተበላሽቶብኝ ነው። ኧረ እባክሽ አሁን እኔን የምትሸውጅኝ ይመስልሻል? እሺ በቃ ማንንም ለማውራት ጥሩ ሙድ ላይ ስላልነበርኩ ነው። በጸጥታ ማሰብ ነበር የፈለኩት። በዛ ላይ አንቺ የሰርግና የመልስ ግርግር ላይ ስለሆንሽ ልረብሽሽ አልፈለኩም። ወይ ረበሽኝ እኮ። እኔም ብቻ ሳይሆን ባሌንም ጭምር ነው በደንብ የረበሽን። እንግዲህ አዝናለሁ፣ በጣም ይቅርታ። ደግሞ ሰውዬሽ አብዶልሻል። የቱ ሰውዬ? ግራ በመጋባት ጠየቀቻት። ስንት ሰውዬ ነው ያለሽ? ዘሚካኤል ነዋ። ከደበቅሻት ውለጃት ብሎ ሊያንቀኝ። እንዴ ደወለልሽ እንዴ? ምን ይደውልልኛል በእናትሽ? በዛ ቀን ልክ ያንቺ መልእክት ደርሶኝ እሱን ከሚካኤል ጋር አንብበን እየተገረምን ሳለ ቤት ድረስ መኪናውን እያከነፈ መጣና ሰፈሩን በመኪናው ክላክስ አደበላለቀው። ምን ሆኖ ነው ብዬ ስወጣ መኪና ውስጥ አስገባኝና ከሰፈር ይዞኝ ብስ ብላ የዛ ቀን የሆነውን ሁሉ በዝርዝር ነገረቻት። ጸዓዳ በሰማችው ነገር በጣም ተገረመች። ፈጽሞ እንደዛ ያደርጋል ብዬ አልጠበቅኩም። ግፋ ቢል ደውሎ የሆነ ነገር ይልሻል ብዬ ነበር ያሰብኩት። ትቀልጃለሽ እንዴ? ልጅ እኮ ጨርቁን ጥሎልሻል። ማለት አፍቅሮሻል እያልኩሽ ነው። እኔ ፍቅር አልፈልግም። እና እንትን ነው የምትፈልጊው? እየቀለድኩ አይደለም። በሱ ሁኔታ አትሸወጂ እሺ። ቀድሞኝ ጥሎኝ ዞር ስላላለ ቆጭቶት ነው፣ ተቀደምኩ ብሎ ነው። በፍጹም የእውነት አፍቅሮሻል። በቃ ለማንኛውም ያከተመለት ነገር ነው አይመስለኝም። ሰሞኑን እየከነፈ ይመጣልሻል። መመለሴ እንዳትነግሪው። ወይ ባልነግረውም ልክ እንደተመለሰ በሩ ወደዚህ መምጣቱ አይቀርም። የዛኑ ቀን ማታ እኮ ወደ ዱባይ ነበር የሚበረው። ነገ ወይንም ከነገ ወዲያ ነው የሚመለሰው። ስለ ዱባይ ጉዞ ሲያወራ ሰምቻለሁ። ከዱባይ ሁሉ 2 ቀን ደውሎልኝ ስላንቺ ጠይቆኛል። በአንቺ ሰበብ እኛም ከመቼውም ጊዜ በላይ መቀራረብ ጀምረናል።
ምናልባት በወንድማማቾች መካከል ያለውን ችግር ቀርፈሽ የምታስማሚያቸው ዋናዋ ሴት ትሆኚ ይሆናል። በይ ቆይ ቡና ላፍላልሽ። ውይ አልፈልግም እባክሽ፣ እኔ አሁን መች ቡና ጠማኝ። እና ወሬ ነው የጠማሽ? አዎ። ቆይ ግን እሱ እንደነገረኝ ከሆነ በጣም ልዩና ጣፋጭ ሌሊት ነበር ያሳለፍነው ብሎኛል። ምን ለማለት ፈልጎ ነው? በግማሽ ፈገግታ ሆና በግማሽ ደግሞ ማሽሟጠጥ ውስጥ ሆና ጠየቀቻት። እንዴ ጻዳ ሳቋ መለጣት። እንደዛ አለሽ? ለምን ታዲያ ማብራሪያውን እሱን ራሱ አትጠይቂውም ነበር? አታሹፊ በእናትሽ። አንቺ ንገሪኛ። በከፍተኛ ፍላጎት እንድትነግራት ገፋፋቻት። ጻዳ ሳታስበው ከተቀመጠችበት ተነሳች። የእውነት እኔ በጣም ጣፋጭ ነበር ለማለት አልችልም። ምነው አልተመቸሽም ነበር? የዛች ሌሊት ከእሱ ጋር የሠራሁት ፍቅር ጣፋጭ ነው ብቻ ተብሎ የሚታለፍ አይደለም። ክንፍ አብቅሎ በአየር ላይ የመንሳፈፍ አይነት ወይንም ደግሞ በሳተላይት ጨረቃ ላይ ደርሶ እንደመምጣት አይነት ተአምራዊ ልምድ የሚያጎናጽፍ አይነት ነው። ወይንም በአትላንቲክ ውቅያኖስ ላይ እጅሽን ኪስሽ ውስጥ አስገብተሽ ወክ እያደረግሽ እንደምትዝናኛ አይነት ነበር። ከንፈሩ ወለላ ማር፣ ትንፋሹ የገነት አየር። ኡፍ! አይኖቹ አካልሽን ብቻ ሳይሆን ነፍስሽንም ሰርስረው የማየት ብቃት አላቸው። ሲያወራ ራሱ ቃላቶቹ የሆነ ሙዚቃዊ ምት አላቸው። ምን አለፋሽ ስክርክር ነበር ያልኩት። ዋው! አዲስ ዓለም ከተቀመጠችበት እያጨበጨበች ተነሳች። እንዴ ጓደኛዬ፣ ከመቼ ወዲህ ነው እንደዚህ ባለቅኔ ሆንሽው? ምናልባት ፍቅር ባለቅኔ ያደርግ ይሆናል። ታዲያ እኛንስ ምን ነው ዘለለነ? የኛ ፍቅር አይደለም ማለት ነው? አይ እኔ እሱን አላውቅም። እኔ ራሴን ነው የነገርኩሽ። እና ከዚህ ሁሉ ተአምራዊ በፍቅርና በፋንታሲ የተሞላ ሌሊት በኋላ ብን ብለሽ የመጥፋትሽ ጉዳይ በፍጹም ለሰሚው ራሱ ግራ የሚያጋባ የማይጥም ነገር እኮ ነው። ለማንኛውም ተነሺ፣ ምስርን በዛው ይዘናት ወደ ቤት እንሄዳለን። እንዴ ቡናውስ ምን ችግር አለው? እዛው እናፈላለና። እንግዲያውስ ልብሴን ልቀይር፣ መጀመሪያ ግን ስራ ቦታ መድረስ አለብኝ ብላ አዲስ ዓለምን በቆመችበት ጥላት ወደ መኝታ ክፍሏ ገባች። በቃ እንደዛ ከሆነ እኔ ቀድሜሽ ቤት ልሂድና ቡናውን እያስፈላው ጠብቅሻለሁ አለቻት።